የጋራ ሀገራዊ ትርክት ለምን እንዴት በማን በዚህ አንኳር ጉዳይ ላይ የተለያዩ የፖለቲካ አቋሞችን የሚያራምዱ ሰዎች በጅማ ከተማ ላይ ተሰባስበው መክረዋል። ከዚህ ሰፊ የውይይት መድረክ የተወሰነው ክፍል እንዲህ ቀርቧል። በሴንተር ፎር ሪስፖንሲብል ኤንድ ፒስፉል ፖለቲክስ በኦሮሚያ ብሔራዊ ክልላዊ መንግስት በሰላም ሚኒስቴር በጅማ ዩኒቨርሲቲና በጅማ ከተማ አስተዳደር ትብብር የተዘጋጀ የጋራ ሀገራዊ ትርክት ለምን እንዴት በማን በየዘርፋችሁ አንቱ የተባላችሁ ኢትዮጵያውያን የሀገር ሽማግሌዎች all protocols observed እንኳን በዚህ ኮንፈረንስ ለመገኘት በደህና መጣችሁ። የጋራ ሀገራዊ ትርክት ለምን እንዴት በማን ሐሳብን እንዳጋራ የተሰጠኝ ርዕሰ ጉዳይ ሀገራዊ ማንነት፣ የጋራ ትውስታዎች እና የሀገረ መንግስት ቅቡልነት፣ የኢትዮጵያ ተሞክሮና የአሁናዊ የተያያዙ አቅጣጫዎች ነው ማቀርበው ማለት ነው። ሁሉም የታሪክ ጽሑፎች እና የአንትሮፖሎጂና የአርኪኦሎጂ ጥናቶች የሚያረጋግጡት ለኛ ኢትዮጵያውያን ኢትዮጵያ ጥንታዊት ሀገር ናት የሚለው የሚያግባባን ይመስለኛል። ኢትዮጵያ ጥንታዊት ሀገር ብቻ ሳትሆን የሰው ዘር መገኛ ናት። ኢትዮጵያ ጥንታዊት ብቻ ሳይሆን ነፃነቷን አስከብራ የኖረች ሀገር ናት። ይሄም የሚንኮራበትና ፋክት ነው። ይሄ ጉዳይ ለሀገረ መንግስት ግንባታ አሁን ለምንፈልጋት ኢትዮጵያ በደንብ መጠቀም የቻልን አይመስለኝም። በጣም ጆሮ ገብ የሆኑ የኢትዮጵያ ታሪክ አካል የሆኑ ጉዳዮች የመኖራቸውን ያክል ዛሬ ላይ ኢትዮጵያ ላይ በዛ ደረጃ መገኘት የሌለባቸው ተቃርኖች ውስጥ የመጀመሪያው ኢትዮጵያ ግጭት እና ጦርነት የሚፈራረቅበት ሀገር ሆና ቆይታለች። ይሄ በጣም የሚያስቆጭ የሚያናድድ እና የሚያሳዝን ደግሞ የታሪክ ገጽታችን ነው። ኢትዮጵያ ውስጥ በተደጋጋሚ የፖለቲካ ለውጥ ጥያቄዎች ተነስተዋል። የኢትዮጵያ ፖለቲካ ግን በአብዮትና በአፍርሶ መነሳት ላይ የተመሰረተ ሆኗል። ይሄም ሌላኛው ይሄኛው ትውልድ በእኔ እምነት መቀየር ያለበት አንድ ገጽታችን ነው። እኛ በውስጣችን በግጭት ባለመግባባት በትርምስ ውስጥ ስለምንቆይ ለውጪ ደግሞ ኃይሎች ተጋላጭ የመሆን እድልም የታሪካችን አካል ሆኖ ቆይቷል። በዚህ ምክንያት ነው የተለያዩ አካላት በውስጣቸው የተዳከሙ ናቸው ብሎ ባመኑ ጊዜ ወረውናል፣ ግን በጀግንነት ተፋልመናል። ምንም እንኳን በጀግንነት ተፋልመን ችግሩን መቋቋም ብንችልም ከዚህ ልምድ መውሰድ አለብን። ሌላኛው በጣም አሳዛኙ የታሪካችን አንዱ ገጽታ ሆኖ የቆየው ድህነት፣ ጉስቁልናና ኋላ ቀርነት ነው። ሁሉም አይነት የተፈጥሮ ሪሶርስ ያለባት ሀገር፣ በዛ የታደለች ሀገር፣ አምራች የሆኑ የሰው ኃይል ያላት ሀገር ለምን ደሃና የተጎሳቆሎችን የሚለውን ማየት ጠቃሚ ይሆናል ማለት ነው። ሌላኛው ይሄኛው ትውልድ ተባብሮ መቀየር አለበት ብዬ ማምነው የኢትዮጵያ ሀገረ መንግስት የቅቡልነት ችግር ያለበት ሆኖ ቆይቷል። ምን ማለት ነው? ይሄ ማለት ዛሬ ላይ እንኳን ብዙ ሺህ ዓመታት የስነ መንግስት ልምምድ አለን የሚል አንድ ሀገርና ማህበረሰብ የትውልድ አካል ብሔራዊ መግባባት መፍጠር በሚገባን ጉዳዮች ላይ ብሔራዊ መግባባትን አልፈጠርንም። የበለጸጉ ሀገሮች አንዱ መጀመሪያ ልምዳቸው ሲታይ አንዱ የመጀመሪያ የሚግባቡበት ሀገራቸው ከየት ተነስቶ ወዴት ሊሄድ እንደሚችል የጋራ ሮድማፕ አላቸው። ያ ሮድማፕ በአንዳንዱ ሀገር ላይ ሌላ ስያሜ ያለው ግን በአብዛኛዎቹ ሀገሮች ላይ ህገ መንግስት ነው። ህገ መንግስት ላይ እንኳን ስምምነት ሳይኖረን ከ100 ዓመት ባነሰ ጊዜ ውስጥ 4 አይነት ህገ መንግስቶች ስራ ላይ ውለዋል። የግዛት አንድነትና ሉዓላዊነት ላይ ጥያቄ ይነሳል። ዛሬ ላይ እንኳን ስቴት
ስቴት ሶሳይቲ ሪሌሽንሺፕ የሚባለው ነገር ችግር ያለበት ነው። ይሄኛው ትውልድ ማረም ያለበት ነው። ስለዚህ እነዚህ በአንድ በኩል መልካም የሆኑ ሁሉም ብንነገር ደስ የሚሉ፣ በሌላ በኩል ደግሞ አሳዛኝ የሆኑ ተቃርኖች በጋራ የሚገኙበት ኢትዮጵያን ይገልጻታል ብዬ አምናለሁ። ይሄ ትውልድ መልካሞችን እንዴት ማስቀጠል፣ ተቃርኖችን የመፍታት ታሪካዊ ኃላፊነት አለን ማለት ነው። እነዚህ ቅድም ያነሷቸው ዋና ዋና ችግሮችን መሀል ላይ ደግሞ ዋነኛ የችግሮቹ ምንጭ ናቸው የሚባሉ ጉዳዮችን ለመፍታት ከረንትሊ የኢትዮጵያ መንግስት ወይም መንግስት የኢትዮጵያ ሕዝብ በጋራ ብንረባረብ ጥሩ ነው ተብሎ የተቀረጸው ፍኖተ ካርታ የመደመር መንግስት አቅጣጫ ነው የምንለው። እዚህ ላይ የመጀመሪያው ኢትዮጵያውያን አሁን እስካሁን ባለው ከሚያጋጥመው ችግር ለመላቀቅ እርቀ ሰላምን ማውረድ እና ብሔራዊ መግባባትን በጋራ መፍጠር አለባቸው። ሁለተኛ ቅድም ፕሮፌሰር እንዳነሱት ሀገራዊ ገዢ ሁሉንም የሚያሰባስብ ትርክት መገንባት ያስፈልጋል። ሶስተኛ በኢትዮጵያ ታሪክ ለመጀመሪያ ጊዜ ሀገራዊ አንድነትና ማህበረሰባዊ ማንነት ሳይጣሉ ማህበረሰባዊ ማንነቶች እንደ ሀገር ማንነቶች ክብራቸው ተጠብቆ ባህላቸው፣ ቋንቋቸው ተጠብቆ በሌላ በኩል ደግሞ ያለችን አንድ ሀገር ስለሆነች ሀገራዊ አንድነታችን ጋርም ሳይጋጭ ሊሄድ የሚችልበት ህብረ ብሔራዊ አንድነትን የሚያጠናክር የፌደራል ስርዓት ያስፈልገናል ተብሎ አቅጣጫ ተይዟል። አራተኛው ፖለቲካችን በሐሳብ ላይ የተመሰረተ በሐሳብ ገበያ ላይ የተመሰረተ ካልሆነ በስተቀር ኢትዮጵያ ከገባችበት ችግር መውጣት አትችልም ተብሎ ተይዟል። አምስተኛው የምንገነባው ዴሞክራሲ የመግባባት ዴሞክራሲ የምንገነባው ዴሞክራሲ ኢትዮጵያዊ ሀገር በቀል ዕውቀት ሀገር በቀል ልምድ ላይ የተመሰረተና ተቋማዊ መሰረት ያለው መግባባት ላይ የተመሰረተ ተብሎ የተያዘ አቅጣጫ አለ። አምስተኛው ከሁሉም በላይ ያለንን የሰው ሀብትና የተፈጥሮ ሀብት ተጠቅመን የኢኮኖሚ ሉዓላዊነትን ማወጅ ያስፈልጋል ተብሎ ተይዟል። ለዚህ ብልጽግናን ለማረጋገጥ የሚቻለው መደመር መንግስት 399 ገጽ ላይ ብልጽግናን ማረጋገጥ የሚቻለው አብሮነትን፣ ትስስርን፣ መደማመጥን፣ መከባበርን፣ በልዩነት መኖርና መቻቻልን የሚያጠናክር ስርዓትን በሚፈጥሩ እሴቶች መሰረት ላይ በመቆም ነው። በዓለም ላይ የተፈጠሩ ስልጣኔዎች የእድገታቸው መነሻ እንደዚህ አይነት እሴቶች መኖር ነው። ለውድቀታቸው ምክንያትም በእነዚህ እሴቶች መስቀጥ ምክንያት ነው። እነዚህ ጉዳዮችን አሁን ያነሳቸውን ነገሮች በዚህ ቅኝት ከሄድን ይሄ ትውልድ ዘለል ነው። ይሄ የተወሰነ የፖለቲካ አመለካከት ዘለል ነው ብዬ አምናለሁ። በዚህ ላይ ኢትዮጵያ ከተስማማን ኢትዮጵያን የሚያጋጥሙ ችግሮችን ተሻግረን ሀገራችን በአጭር ጊዜ የምንፈልጋት አይነት ሀገር እንድትሆን መሰረት ጥለን ለልጆቻችን ማስረከብ እንችላለን ብዬ አምናለሁ። በጣም አመሰግናለሁ። የተከበሩ ፕሮፌሰር ባህሩ ዘውዴ የወል ትርክት ዙሪያ የተደረገ ትግልን የሚዳስስ ጽሑፋቸውን እንዲያቀርቡልን በአክብሮት ወደ መድረክ እጋብዛለሁ። ይሄ ግራንድ ናሬቲቭ በፊት በምንረዳ ሁኔታ ረጅም ታሪክ ያለው ነው። እንደምታውቁት ኢትዮጵያ የረጅም ጊዜ ታሪክ ብቻ ሳይሆን የረጅም ጊዜ ታሪክ አጻጻፍም ባህል ያላት ሀገር ነች። በተለይ ዜና መዋዕሎች ከ14ኛው መቶ ዓመት ጀምሮ እስከ 20ኛው መቶ ዓመት ማለት ነው የነበሩ ከአፄ አምደ ጽዮን እስከ አፄ ምኒልክ ድረስ ያለማቋረጥ የተዘገቡ ዜና መዋዕሎች ናቸው። አንዳንድ ነገስታት እንዲያውም ከአንድም ሁለትም ሶስትም ዜና መዋዕሎች ያሏቸው ነበሩ። ለምሳሌ አፄ ቴዎድሮስ 3 ዜና መዋዕሎች ነበሯቸው እና ችግራቸውን በኋላ እንጠቅሳለሁ። ግን እነኚህ ባይኖሩ ኖሮ የማዕከላዊ መንግስትን ታሪክ በቅጡ ለመዘገብ አይቻልም ነበር እና ትልቅ አስተዋጽኦ አድርገዋል። በተጨማሪም የውጭ ሀገር የታሪክ ጸሐፊዎች ብዙ ሰርተዋል።
የኢትዮጵያውያን ራሳቸው ደግሞ መጽሐፍ የሚጀምሩት በተለይ በ19ኛው መቶ ዓመት መጨረሻና በ20ኛው መቶኛው ዓመት መጀመሪያ በተለይ እኔ ፋና ወጊ ብዬ የጠቀስኳቸው ምሁራን የለውጥ አቅጣጫ መጀመሪያ የቀየሱት ምሁራን እነ ወልደ ሥላሴ አፈወርቅ፣ ገብረ ኢየሱስ ገብረሕይወት በገዳኝ እነኚህ የመሳሰሉ ናቸው። በመጨረሻ እንደ ድልድይ ፋና ወጊዎቹና በሙያተኛ የታሪክ ጸሐፊዎች መካከል እንደ ድልድይ የሚያገለግሉት አቶ ተክለጸድቅ ማኩሪያ ናቸው። በአማርኛ ብዙ መጽሐፍ ያበረከቱት። እንግዲህ አሁን ያላቸው ችግር ምንድን ነው? እነኚህ ግራንድ ናሬቲቭ ውስጥ ያሉ እነሱ መገለጫ ሊባሉ የሚችሉ የታሪክ ጽሁፎች ችግራቸው ምንድን ነው ካል በተለይ ዜና መዋዕሎቹን ያየን እንደሆን ሳይንቲፊክ ወይም ሳይንሳዊ ጥንካሬ የላቸው ይጎላቸዋል። ብዙ ነገሮችን በመንፈሳዊ የመተርጎም አቅጣጫ አላቸው። ኦብጀክቲቪቲ ሚዛናዊነት ማለት ነው። ሚዛናዊ የመሆን ችግር አላቸው። አድሏዊነት በብዛት ይታያል። ከዛ በተረፈ ደግሞ በብዛት በነገስታትና በቤተ ክህነት ዙሪያ የሚያጠነጥኑ ናቸው። ሌላው እንግዲህ ደግሞ ያው ሁላችንም እንደምናውቀው የአካታችነት ችግር ነው። እንግዲህ የሙያተኛው የሙያዊ የታሪክ አጻጻፍ እንዴት እንደተጀመረ ከዛ በኋላ ለውጡ እንዴት እንደሚመጣ ለማሳየት እሞክራለሁ። 1963 በፈረንጆች አቆጣጠር ታሪክ አጻጻፍ ዙሪያ ሁለት ክስተቶች ይፈጠራሉ። አንዱ የታሪክ ክፍለ ትምህርት መቋቋም ነው። በዛው ዓመት የኢትዮጵያ ጥናትና ተቋም ምርምር የሚባለው ተቋቋመ። ለማንኛውም ለዚህ ለታሪክ ምርምር ትልቁ ወሳኝ ነገር መጽሔት ነው፣ ጀርናል ማለት ነው። ጀርናል ከሌለ ፕሮፌሽናል ሂስቶሪዮግራፊ አይኖርም። እና ይህ ሙያዊ ታሪክ አጻጻፍ ስኬቶቹ ምንድን ናቸው ያለ እንደሆነ ትልቁ ስኬት የታሪክ ከሰሜን ወደ ደቡብ የማዞር ወይም ደቡብንም የማካተት ማለት ነው። ለመጀመሪያ ጊዜ ሳይንሳዊ በሆነ መንገድ በመጠቀም እስካሁን ድረስ ያልተጻፈላቸውን ታሪክ ማካተት ይጀመራል ማለት ነው። ግን ይህም ሆኖ እንግዲህ ችግሮች አሉ ወይም ያልተሳኩ ነገሮች አሉ። አንዱ ትልቁ እንትን አብዛኛው ጥናት የአብዛኛው ስፔሻላይዜሽን የሁላችንን እኔንም ጨምሮ ሞደርን ኢትዮጵያን ሂስትሪ የምንለው ማለት ነው 19ኛውና 20ኛው መቶ ዓመት ላይ ነው። ሌላ ሁለተኛው ትልቁ ድክመት የስርጸት ድክመት ነው። ብዙ ተሰርቷል ግን ሰው አያውቀውም። እና እነኚህ አሁን ይሄ ጋራ ትርክት የምንለው የምንለፋበት የምንዳክርበት ምን መሰረቶች ምን ነገሮች አሉት ያለ እንደሆነ አንደኛ አካታች መሆን አለበት። አካታችነት ወሳኝ ነው እና ቀደም ያየነው ችግር መፈታት አለበት። ሁለተኛ ሚዛናዊነት፣ የታሪክ ትምህርት ትልቁ እንትን ሚዛናዊነት ነው። ታሪክ ጸሐፊ እውነተኛ ታሪክ ጸሐፊ እንደ ዳኛ ማለት ነው። የግራ ቀኝ ሰምቶ መሀል የሚፈርድ ማለት ነው እና ሚዛናዊነት ከሌለ ሪሊ ትርክት ተቀባይነት አይኖርም። ሶስተኛ ከሚያለያዩት ይልቅ የሚያስተሳስሩት ላይ ማተኮር። አራተኛ አንዱም ትልቁ ችግር ምንድነው? የኢትዮጵያ ታሪክ በጣም ብዙ ጊዜ የፖለቲካ ታሪክ መሆኑ ነው። ግን ከፖለቲካ ታሪክ ይልቅ ወደ ማህበራዊና ኢኮኖሚያዊ ታሪክ ቅኝቱ መለወጥ እንዳለበት ያን ጊዜ ያለው ትስስር ግልጽ እየሆነ ይወጣል። ምክንያቱም ቤዚክ የሆኑ መሰረታዊ የሆኑ የሰፊውን ህዝብ ህይወት የሚዳስሱ ነገሮች በሚመጣበት ጊዜ ከልዩነቱ ይልቅ አንድነቱ፣ ተመሳሳይነቱ ጎልቶ ይመጣል። ከዚህ ባሻገር ፖለቲካ ውሳኔም ያስፈልጋል ማለት ነው። ፖለቲካል ኢንተርቬንሽን የማይታለፍ ነገር ነው። የብሔረሰባዊ ማንነት የኢትዮጵያዊ ማንነት ተገዥ መሆን ያለበት እንጂ ቫይስ ቨርሳ ኦፖዚት መሆን የለበትም። እስካሁን ያለው ሁኔታ ይሄ ነው ከኮንስቲቱሽን ጀምሮ ማለት ነው። ስለዚህ የህገ መንግስቱ መሻሻል ሁለት ጽንፍ ነው ያለው እንደምታውቁት። አንዱ ጽንፍ እንደ መጽሐፍ ቅዱስ ፈጽሞ አይነካም የሚል ነው። ሌላው ጽንፍ ደግሞ ጭራሽ ይሄ እንዳለ መሰረዝ አለበት የሚል ነው። ትክክለኛው ግን ሁልጊዜ እንደሚታወቀው ያው መካከል ቤት ነው ያለው እና የሚሻሻሉትን አሻሽሎ በተለይ ደግሞ የዚህ የብሔረሰብ ማንነትና የኢትዮጵያዊነት ሚዛን ተስተካክሎ ማለት ነው። ከዛ ከማንነት ፖለቲካ ወጥተን ወደ
ፖለቲካዊ ብዝሃነት የምንሸጋገርበት መንገድ መቀየስ ይኖርበታል። ሀገር በቀል እውቀቶች መኮትኮት ይኖርባቸዋል። ምክንያቱም እነሱ ናቸው ብዙ የሚያስተሳስሩት። አሁን ገዳ ብንል፣ ሴራ ብንል፣ ባይቶ ብንል እነኚህ ሁሉ ከመሬት የረገጡ እውቀቶች እውነታዎች ናቸው እና እነሱን መኮትኮትና በዛን ጊዜ የህዝቦችን አንድነት የበለጠ ማረጋገጥ እንችላለን እና ተስፋ የማደርገው ቅድም ዶክተር ዘሪሁን መግቢያ ላይ እንዳለው ይህ ኮንፈረንስ ዝም ብሎ እንደገና የንግግር መድረክ ሆኖ ዝም ብለን የምንላይ ሳይሆን አንድ ተጨባጭ መፍትሄ፣ ምክንያቱም ቅድም እንዳልኩት ዎኪንግ ዘ ቶክ የሚባለው ነገር ወሳኝ መሆኑን ለማረጋገጥ እፈልጋለሁ። አመሰግናለሁ። የጋራ ሀገራዊ ትርክት ለምን፣ እንዴት፣ በማን? ይሄ በጣም የተከፋፈለ ናሽናል ዲስኮርስ ባለበት ሀገር ውስጥ ምን አይነት ችግር ነው ህዝብና ሀገርን ሊገጥምና እንቅፋት ሊሆን የሚችል ነው። ያው እንደምታውቁኝ በታሪክ የዚህ ችግር አንዱ አካል ስለሆንኩ አንዱ ፊታውራሪ ስለነበርኩ ምናልባት በደንብ እረዳዋለሁ ብዬ ገምታለሁ። እንደዚህ ያለ ነገሮች በጣም አስፈላጊ ናቸው። መነጋገር በጣም አስፈላጊ ነው። ከዳያሎግ ውስጥ ብዙ ጥቅም ያላቸው ነገሮች ሊወጡ ስለሚችሉ እንደዚህ ያለ ዳያሎግ መቀጠል አለበት የሚል እምነት አለኝ ማለት ነው። ይሄ ፍራግመንቴሽን ወይንም ክፍፍል ለአንድ ሀገር በጣም ትልቅ የሆነ ለእድገትም ለመንግስታዊ አስተዳደርም ህዝብ ለህዝብ ለሚደረገው መስተጋብርም ትልቅ እንቅፋት ነው የሚሆነው። ምክንያቱም አሁን ያለን ክስተት ስናይ መንግስትና ህዝብ ነው የምናየው ማለት ነው። ይሄ ሁለቱ አብሮ ካልሄደ፣ ሲንክሮናይዝ ካልሆነ፣ ኢምቤድድ ካልሆነ፣ ውስጥ ለውስጥ ካልተግባባ አንድ ሀገር ልታድግ አትችልም፣ ወደፊትም ልትሄድ አትችልም፣ ሰላሟም ሊረጋገጥ አይችልም። ፍራግመንቴሽን ወይንም ዲቫይድድ ሶሳይቲ ወይንም መንግስትና ህዝብ ካልተዋቀረ ካልተገናኘ በስተቀር ሃይዌይ ከመንግስት ወደ ህዝብ ከህዝብ ወደ መንግስት ይሄ መንገድ ከሌለ ሄዶ ኮንፍሊክቱ የስቴት ኮላፕስ ሊያመጣ ይችላል። ሪስኮቹ ምንድናቸው፣ አደጋዎቹ ምንድናቸው የሚለውን አንድ 5 ነጥቦችን ማንሳት ፈልጋለሁ። አንዱ ፖለቲካሊ ፖላራይዝድ የሆነ ሶሳይቲ ነው የሚፈጠረው። በቃ ኤክስትሪምሊ ዋልታ ረገጥ የሆነ አቋም፣ ሪጀክሽንስት የሆነ አቋም ይፈጠራል ማለት ነው። ይሄን በደንብ ነው የምታውቁት። ሁለተኛ ካምፖች በዚህ በፖላራይዜሽን በዋልታ ረገጥነት የሚፈጠሩት ካምፖች ራሳቸውን ከሌላው ኢንሱሌት የማድረግ ኮምፕሊትሊ የመዝጋትና የማጠር እና ለሌሎቹ ጆሮ ያለመስጠት ያለመስማት የራስን ካምፕ ብቻ ማጠናከር ሊትራሊ ካልቸር ይሆናል፣ ባህል ይሆናል፣ ወይንም ደግሞ የፖለቲካ መተግበሪያ ይሆናል ማለት ነው። በካምፖች መካከል ምንም አይነት ዲስከሽን እንዳይመጣ ያረጋል። ይሄም ኢቨንቹዋሊ ፖላራይዜሽኑን ዋልታ ረገጥነቱን ማግለሉን በጣም እያጦዘው ይሄዳል ማለት ነው። ይሄ ሲሆን ኦብቪየስሊ ኮመን የወል ናሽናል ናሬቲቭስ የወል ትርክት የወል ዓላማ እንዳይኖረን ያረጋል ማለት ነው። ይሄ ብቻ አይደለም። ሁለተኛው ደግሞ የሆነው የሶሻል ኮሄዥን የህዝብ ለህዝብ ግንኙነት ልክ እንደ ግሉ እንደ ማስቲካ ህዝብን የሚያስተሳስር ወገኔ ነው፣ ዘሬ ነው፣ የኔ ሀገር ሰው ነው የሚለው ስሜት በጣም እየቀነሰ ይሄዳል ማለት ነው። ሌላው ደግሞ ለኛ በጣም ኢምፖርታንት የሆነው እንደምናውቀው ኦፍ ኮርስ እንደ አንድ ህዝብ በሰላም አብረን መኖር እንፈልጋለን።
ሰላም ያላት ሀገር እንፈልጋለን። ዜጋ ለዜጋ ማሰብ አለበት። ሌላው ደግሞ የወል ፕሮጀክታችን የሆነው ኢትዮጵያ ውስጥ የዲሞክራቲክ ፕሮሰስ ዲሞክራሲ እና ተቋማቶች አሉ። እነዚህን የዲሞክራሲ አሴት ወደ ኢትዮጵያ ላይ ለመተግበርና ኢንስቲትዩሽኖች ደግሞ በደንብ እንዲሰሩ ለማድረግ ፍራግመንትድ የሆነ ዲስኮርስ ካለን የተለያየ ዋልታ ረገጥ የሆነ አስተሳሰብና ባህል ካለ ዲሞክራሲም ባይተዋር ሆኖ ነው የሚቆየው። ተቋማቶችም ደግሞ ህዝቡን በደንብ ሊያስተናግዱ አይችሉም። አንደኛ ተቋማት ካፕቸርድ ነው የሚሆኑት። ዲቪዥን ባለበት ሀገር ውስጥ የሆነ ግሩፕ ተቋማትን ካፕቸር ያደርጋል። ለራሱ ግሩፕ ብቻ ነው ሰርቪስ ካተር የሚያደርገው ማለት ነው። እና ዲቫይድድ ካልሆን ግን እነዚህ የወል ኢንስቲትዩሽኖች የግል አይደሉም። ልክ እንደ ኦክሲጅን፣ ልክ እንደ ውሃ፣ እንደ ትምህርት፣ እንደ ጤና ፐብሊክ ጉድስ የሚባሉት ነገሮች የሁላችንም ከድሃ እስከ ሀብታም እነዚህን ነገሮች አንድ ሀገር ውስጥ ከዶን እንደ ዜጋ የማግኘት መብት አለን ማለት ነው። ከተከፋፈልን ግን እነዚህን መብቶችም ማስጠበቅ አንችልም። ኢትዮጵያ ውስጥ ኢትዮጵያዊ መሆን ኢትዮጵያዊ ነኝ ማለት ምንድን ነው? በኢትዮጵያ ካርታ ውስጥ መወለድ የኢትዮጵያ በርዝ ሰርቲፊኬት ፓስፖርት መያዝ ነው ወይስ ሌላ ነው? ኢትዮጵያዊነት ለአንዱ ጂኦግራፊ ይሆናል፣ ለአንዱ ታሪክ ይሆናል፣ ለአንዱ ነገስታት ይሆናል፣ ለአንዱ ሃይማኖት ይሆናል። ይሄ ሁሉ የተለያዩ አመለካከቶች ወደ ጋራ መጥተው የጋራ አመለካከት እንዲኖረን ያስፈልጋል። በቀላሉ ከኔ በፊት የተናገሩትም ተናግረውታል። አንድ ስቴት ራሱን የሚያፈርስ ስቴት የለም ዓለም ላይ። ስለዚህ ራሱን ስለማያፈርስ ምን ያደርጋል? ለመኖር ስትራቴጂ ያወጣል ማለት ነው። ዘ ኢራ ኦፍ ኪንግስ ኦብቪየስሊ የነሱ ስትራቴጂ በጣም ቀላል ነበር። ከእግዚአብሔር ነው የመጡት። በደም ነው ስልጣን የምትይዘው። ታስገብራለህ፣ ንጉስ ነህ፣ ጭሰኛ ነህ፣ መሬትህን ልፋትህን ትሰጣለህ። ህዝቡ ነቅቶ ተደራጅቶ ጥያቄ እስኪያነሳ ድረስ ብዙ አመት ነው የፈጀው። እስከነ መንግስቱ ንዋይ፣ ከዛ የተማሪዎች ንቅናቄ፣ ከዛ ደግሞ የተለያዩ ሊብሬሽን ፍሮንትስ እስኪነሱ ድረስ ስለ ንጉስ ምንም የሚነሳ ነገር የለም። ብዙ ጊዜ ወሰደ። ህዝቡም እንዲነቃ አይፈለግም። ያ ቻሌንጅ ዶነና በ1974 66 ኢትዮጵያ አብዮት መጣ። አብዮቱ ደግሞ ራሱን ስትራቴጂ አመጣ። አንድ መሬት ለጭሰኛ መሰጠት አለበት አለ። የብሔረሰቦች እኩልነትም አርቲኩሌትድ ሆኗል። በደንብ ስራ ላይ አልዋለም እንጂ ለመጀመሪያ ጊዜ ዳይቨርሲቲ ተቀባይነት አግኝቶ ነበር፣ ግን ፈርዘር ስላልገፉበት ነው። ሌላው ደግሞ ይባስ ብሎ ግሎባል የሆነ አይዲዮሎጂ ነበረው። ዓለም የወዛደሮች ትሆናለች። ኩባኖች ከረማራ መጥተው ያለቁት የዛን አይዲዮሎጂ ስለሚያምኑ ነው በካስትሮ እና ያም ቻሌንጅ ሆነ። 1991 አዲስ መንግስት መጣ። ይሄ መንግስት አዲስ መንግስት የፒአርዲኤፍ መንግስት ለመኖርም ከነሱ የተለየ ስቴት ሰርቫይቫል ስትራቴጂ ማምጣት ነበረበት። ጥሩ ጅምር ነበር። በጣም ጥሩ ጅምር፣ ትልቅ ተስፋ የተጣለበት ነበር። ዲሞክራሲ ጎደለው። ህገ መንግስቱም ጥሩ ህገ መንግስት ነው፣ ግን ያልተሳተፉ አካላት ነበሩ አሳታፊ ባለመሆኑ። እሱም ቻሌንጅ ገጠመውና የዛሬ 7 ዓመት ለውጥ መጣ። ፖስት ኢፒአርዲኤፍም አሁን የራሱ ስትራቴጂ አለው። ኢትዮጵያ ከዚህ በፊት ያየነው ክፍፍል ነው። አንድ ወጥ ፓርቲ አጋርንም ወደ መሀል የሚያመጣ ስትሮንግ ፓርቲ ፈጥረን ኢሊቱን አሰባስበን አንድ ሀገራዊ ራዕይ መፍጠር እንችላለን በሚል ጥሩ ትግል እየተደረገ ነው። ሌሎቹንም ከዚህ ከፓርቲ ውጭ የሆኑትን በማምጣት ወደ መንግስት በማምጣት በተቻለ መጠን ኦል ኢንክሉሲቭ ለመሆን እየተሞከረ ነው። ኢትዮጵያ ውስጥ የሚያበረታቱ ብዙ ነገሮች አሉ። አንዱ ናሽናል ዳያሎግ ኮሚሽን መቋቋሙ አሁን እየሄደ ነው።
ጥሩ ፓርቲ አለ፣ ስትሮንግ ፓርቲ አለ። ይሄ ማለት ሌሎቹን መደፍጠት አይደለም፣ ግን ኢት ኢዝ ቬሪ ኢምፖርታንት ኢትዮጵያ ተሰርታ እስክታልቅ ድረስ አንድ ሴንትራል የሆነ ስትሮንግ ፓርቲ ያስፈልገናል። ስቴት ሶሳይቲ ሪሌሽን ላይ መስራት አለብን። ሌላው መቼ እንደምናሳካ አላውቅም እንጂ እኔ ኢንቪዥን የማደርገው የማልመው ኒውትራል ስቴት ነው። ገለልተኛ የሆነ መንግስት ይቻላል ወይ አይቻልም ወይ ጥናት እናድርግ እንየው። ስቴት የስቴት ሜዳ ኒውትራል ከኤትኒሲቲ እገሌ ፕራይም ሚኒስተር ነው የሚል እንጂ ስሙና ችሎታው እንጂ ከብሔረሰቡ ጋር ባይገናኝ ኒውትራል ቢሆን ይመረጣል። ይህን የምልበት ምክንያት ኦባማ የአሜሪካ ስቴት ኒውትራል ባትሆን አይመረጥም ነበር። ኒውትራል ስለነበረ ኦባማ መመረጥ ቻለ እንጂ በመልኩ ቢሆን አይመረጥም። እና እንደዛ ኢንቪዥን አደርጋለሁ። ዘርሻ አመሰግናለሁ። የጋራ ሀገራዊ ትርክት ለምን፣ እንዴት፣ በማን? ኢትዮጵያ ውስጥ በተለያየ መልኩ ዜጎች የራሳቸውን የጋራ ሌጂቲሜት ሀሳቦች እና የመንግስት ኮንሰፕታቸውን ሲጋሩ ኖረዋል። እንደኔ አስተሳሰብ ኢትዮጵያ ዳይቨርሲቲ በመንግስት ወይም በመንግስት ኃይልም ወይም በማንኛውም ጉልበት ዳይቨርሲቲ መቼም እንደማይጠፋ ማሳያ ሀገር ናት ብዬ አስባለሁ። የተለያዩ ህዝቦች፣ የተለያዩ ባህሎች፣ የተለያዩ ቋንቋዎች እንዲጠፉ ወይንም ደግሞ ከሜን ናሬቲቭ የቀሩ እንዲሆኑ ብዙ ተሰርቶ ግን ብዙ ሰርቫይቭ አድርገዋል። ያ የሆነው ደግሞ ለምንድን ነው? ህዝቦች እርስ በርሳቸው በሚጋሩት ሀሳብ፣ እርስ በርሳቸው ባላቸው ሚሞሪ፣ እርስ በርሳቸው ሼር በሚያደርጉት ናሬቲቭ ስለሚያስቀጥሉት ነው። ስቴቱ መጥቶ አይ ኢትዮጵያ እንዲህ አይነት ሀገር ናት፣ ይሄ ነው ሜጀር ከለሯ ቢልም ዜጎች ግን አንደርግራውንድ የራሳቸውን አይደንቲቲ፣ ቋንቋዎቻቸውን የመሳሰሉትን ኪፕ አድርገዋል። ሶ ሌጂቲሜሲን ህዝብ ነው የሚሰጠው ብዬ ነው የተነሳሁት። ያ ህዝብን የሚሰጠውን ሌጂቲሜሲ ደግሞ ማነው አምፕሊፋይ የሚያደርግልን ስንል ሚዲያ ነው። ሶ ኢትዮጵያውያን ሁልጊዜም ስቴቱን በአይነ ቁራኛው ስናየው ነው የኖር ነው። የተለያዩ አባባሎች አሉን፣ ፖለቲካና ኮረንቲ በሩቅ ነው የመሳሰሉት። በቃ መንግስት ሁሌ እኛን የሚቆጣጠረን የሚያስረን አካል እንጂ የኔ የምንለው አይደለም። ሀገረ መንግስቱም እንደዛው በጣም ጥቂት ተጠቃሚዎች ሲቀሩ የኔ የሚባል መንግስት በታሪካችን ብዙ አይደለም። ንጉሥ አይከሰስም፣ አብዮት ልጆቿን ትበላለች የመሳሰሉት። ሁልጊዜም መንግስት አስፈሪ ነው፣ ሀገረ መንግስቱ አስፈሪ ነው። ህዝብ ቨርሰስ መንግስት ሆነን የኖር ነው። ለሱ ደግሞ የሚዲያው ናሬቲቭም ትልቁን ድርሻ ተወጥቷል። ስለዚህ በመንግስት የሚሆን በነን ጋቨርንመንታል ኦርጋናይዜሽኖች ማንም የሼርድ አይደንቲቲ እና ሚሞሪ ላይ መስራት የሚፈልግ አካል ሚዲያውን ኢንኮርፖሬት ማድረግ ግዴታው ነው። እንደ ስቴክሆልደር አኮሞዴት ተደርጌ ሀሳቡን ገዝቼው ከሆነ ሪፒቴሽኑን ጨምረዋለሁ፣ ፍሬሚንጉን አስተካክለዋለሁ፣ ፕራዮሪቲ ሰጠዋለሁ። አንዴ በአርት መልኩ፣ አንዴ በስቶሪ ቴሊንግ፣ አንዴ በዜና እያደረግኩኝ ያንን ትርክት ህዝብ ውስጥ እስኪገባ ድረስ እሰራበታለሁ። ሌላው ዳይቨርስ ቮይሶችን እንደ ኦፖርቹኒቲ መጠቀም፣ ልዩነታችን፣ ብዝሃነታችን በዓል ማድመቂያ ከልብስ አይነት፣ ከምግብ አይነት፣ ከጭፈራ አይነት በላይ ለቀጣይ ትውልድ ችግር የማይሆን እንዲሆን ማድረግ የሚችለውም ሚዲያ ነው የሚለው ነው። ሌላው ሌየርድ አይደንቲቲዎችን መጠቀም ነው። ሌየርድ አይደንቲቲዎችን ደግሞ ማግኒፋይ ማድረግ እንደ ሚዲያ እና እንደ መንግስት ልንሰራበት የሚገባው ምንድን ነው? ለምሳሌ እኔ አዲስ አበባ ነው ተወልጄ ያደግኩት፣ ሴት ነኝ፣ ሙስሊም ነኝ፣ ተምሬያለሁ፣ ጋዜጠኛ ነኝ የመሳሰሉት። እነዚህ ሁሉ አይደንቲቲ ናቸው። ከአንድ ሰው ጋር በብሔሬ ኮኔክት ባላረግ በፕሮፌሽን ኮኔክት ላረግ እችላለሁ። በፕሮፌሽን ኮኔክት ባላረግ በሃይማኖቴ ኮኔክት ላረግ እችላለሁ። በሃይማኖቴ ባላረግ እያለ በጣም በሌየርድ አይደንቲቲዎቼ ሪሌታብል መሆን እንችላለን። ሪሌታብል መሆን የመጀመሪያው የሼርድ አይደንቲቲ የፐርሰፕሽኑ መጀመሪያ ነው። ከአንድ ሰው ጋር ሪሌት አደርጋለሁ፣ ከዛ ፐርሰፕሽናችን ተመሳሳይ ይሆናል። ስለ ሀገራችን ስላለንበት ሁኔታ የት መሄድ እንደምንፈልግ ተመሳሳይ ፐርሰፕሽን ይኖረናል። ከፐርሰፕሽኑ በኋላ ደግሞ ኮመን አይደንቲቲ እንሰራለን። እኔ የሰራሁትን አይደንቲቲ ለልጄ ሳወርሳስ ደግሞ ሚሞሪ እየሆነ ይመጣል። ሶ ከአንድ አይደንቲቲ ስላለያየን ብቻ በእሱ አይደንቲቲ ነው ዲፋይን የምደረገው ብለን
ሙጭጭ ማለታችን ዋጋ እያስከፈለን ነው። ሚዲያው እሱን ማግኒፋይ ማድረግ ይችላል፣ እንዲያረግም መታገዝ አለበት ነው። እስካሁን ያወራኋቸው የሚዲያ ሮል የሚዲያ ኢምፖርታንስ ለትራዲሽናል ሚዲያው ላይ ብቻ ከሆነ ፖይንት የለውም። ምክንያቱም አሁን ሰዎች እጃቸው ላይ ቲክቶክ፣ ፌስቡክ ምናምን የሚያመጣላቸውን ዜና እንዴት አድርገን ነው ለኮመን አይደንቲቲ እና ሼርድ ሚሞሪ የምንጠቀምበት የሚለው የተለያዩ ክሬቲቭ የሆኑ የስልጠናዎችን የጋራ መድረኮችን በማዘጋጀት ማስተካከል እንችላለን። ሲቪክ አይደንቲቲ በጣም ማሰብ እንደምንፈልገው ሪጅድ አይደለም። ራሳችን ራሱ ከንባባችን፣ ከትምህርት ጊዜያችን፣ ከእድገታችን፣ ከእድሜያችን፣ ከኤክስፖዠራችን ጋር የቀያየርናቸው ሪብራንድ ያደረግናቸው አይደንቲቲዎች አሉን። አምሹር ሁላችሁም የቀየርናቸው አቋሞች አሉ። አይደንቲቲም ኦፍኮርስ ስትሮንግ የሆኑ የማይቀየሩ አይደንቲቲዎች እንዳሉ ሆኖ የአይደንቲቲ ናሬቲቭ ግን ከመቀየርና ሪብራንድ ከመደረግ ነፃ ይሆን አይደለም። ግን ያንን ስናረግ ምንድነው መጠንቀቅ ያለብን? እየጫን ነው እንዳይሆን። ለምሳሌ ኢትዮጵያዊነትን አንደርስታንድ ያደረግንበት መንገድ አለ ከዚህ በፊት በዚህ መልኩ መረዳት አለብን ብለን ከተነሳ ህዝቡ ሳይ እንዳለው እንዲሰማው ማድረግ አለብን። ሊስት ዊክንዱ አሁን ስለ ናሽናል ዳያሎግ እኔ ሂደቱን መጀመሪያ ላይ በጣም ክሪቲክ ከነበሩት ሰዎች ነኝ። አሁን ላይ ግን ሳየው አትሊስት the public feels being part of it የሚመጣውን ዲስኮርስ ፓርት ኦፍ እንደሆነ ይሰማዋል። that is a huge step ለሌጂቲሜሲ። ሀሳቤ የኔ አጀንዳ እኮ ወድቆ ሊሆን ይችላል ወረዳ ደረጃ፣ ክፍለ ከተማ ደረጃ፣ ግን I feel being part of it እና እሱን በጣም ኢምፖርታንት ነው። ሪብራንድ ስናረግ አይደንቲቲዎችን በግድ እያደረግነው እንዳይሆን። ምክንያቱም ሁልጊዜም ሂስቶሪካሊ የተማርነው አንድ ትልቁ ነገር ቢኖር በግድ የሚጫኑ ነገሮች ሬዚስት ይደረጋሉ። ለጊዜው የጠፉ ቢመስልም ቦትል ይደረጋሉ። ቤት ለቤት አንደርግራውንድ ፓረንት ልጆቹን ያስተምራል፣ የመሳሰሉት ሬዚስት ይደረጋል። ስለዚህ ይሄ የምንፈልገውን ናሽናል አይደንቲቲ ለማምጣት ሪብራንድ ስናደርግ እየጫነው እንዳልሆነ በጣም መጠንቀቅ አለብን። ዛሬ ባይታይ እንኳን ታይም ቦምብ ስለሚሆንብን፣ ለሱ ደግሞ ሚዲያው ነው ትልቁን ሮል የሚወጣው። እንዲህ ቢሆን እኮ የጋራ አይደንቲቲያችን እንዲሆናል፣ ሀገራችን ለሁሉም ትሆናለች፣ መሳሰሉት ብሬክ ዳውን ማድረግ፣ ለሁሉም ሰው እንዲገባ፣ ሁሉም ጋር እንዲደርስ፣ ሁሉም የራሱ አጀንዳ እንዲሆነው ማድረግ ዋርድ ማየት ነው የሚዲያዎቻችን። እረዳለሁ ግሬቪያንሶቹ በደሎቹ በጣም ትልቅ ስለሆኑ ስትሮንግ ስለሆኑ ወደኋላ አለመመልከት ከባድ ይሆናል። አይ አንደርስታንድ። አንዳንዴ ኢንዲቪዥዋሊ አፌክት ያልተደረግን ሰዎች ራሱ በንባብ ብቻ በጣም ግሬቪያንስ ኖሮን ወደኋላ ብቻ የሚታይ ኮንቴንቶችን ስንሰራ የሆነ ሚዲያ ላይ እንደዚህ አይነት ንግግሮችን ስናደርግ ምናምን ልንገኝ እንችላለን። ግን ደን ዋት ኦኬ ይሄን ያህል ተበድያለሁ፣ ደን ዋት በደሌ ላይ ነው ቆሜ የምቀረው ወይስ the future of this country እኔን ኢንክሉድ ያደረገ እንዲሆን ማድረግ እችላለሁ የሚለውን ከሚዲያ ፐርስፔክቲቭ ማየት ግዴታ ነው ብዬ አስባለሁኝ። አመሰግናለሁ። የጋራ ሀገራዊ ትርክት ለምን፣ እንዴት፣ በማን? ይህንን ርዕስ ጋሽ ዘሬ ሲሰጣኝ እኔ ወደዚህ ቀየርኩት። ኮምፓራቲቭ ኬዝ ስተዲስ ሙቪንግ ፍሮም ዲያሎግ ቱ ስትራክቸር ሼርድ የሆነ ናሽናል ናራቲቭ የፈጠሩት ግራንድ ናራቲቭ የፈጠሩት ከዛስ እኛ ምን ለሰን መውሰድ እንችላለን በሚል አጠር ለማድረግ ሞክራለሁ። የሁሉንም ናሽናል ዲያሎግ ያየነው እንደሆነ ኮንቴክስታቸው ቢለያይም የሳውዝ አፍሪካ ዩኒክ ኮንቴክስት ነበረው የአፓርታይድ ኢሹ ስለሆነ፣ የቱኒዚያ ዩኒክ ኮንቴክስት ነበረው። አየርላንድም የኮሎምቢያም አድረስ ሊያደርጉት የፈለጉት ኢሹ የተለያየ ቢሆንም ለሁሉም አንድ ሊያደርጋቸው የቻለ ነገር ያየው እንደሆነ ግን እነዚህ ናቸው በዋናነት ፋክተርስ ፎር ሳክሰስ ቢያያስኳቸው። ብሮድ ሪፕሬዘንታቲቭነስ ኤንድ ኢንክሉዥን፣ ቦርድ ሪፕሬዘንቴሽን ይፈልጋል። ዘ ዊነር ቴክስ ኦል አይሰራም። ኢትስ ኤ ማተር ኦፍ ታይም። ያውም ደግሞ በኢስት አፍሪካ ተቀምጠ አይሆንም። ስለዚህ ብሮድ ሪፕሬዘንቴሽን ያለው ኢንክሉሲቭ የሆነ ዲቤት ያስፈልጋል ለማለት ነው። እሱን አንተ ተጠቅመበታል። ሌላው ክሬዲብል እና ባላንስድ የሆነ ተቋም ፈጥረው ነው ከመጀመሪያውኑ ቅቡልነት ማግኘት የቻሉት። ናሽናል ሪኮንሲሊየሽን ስናስብ ቅቡልነት ያላቸው ሰዎች ሊሆኑ ይገባል። ኒውትራል ናቸው ብሎ ከመጀመሪያውኑ ህዝቡ ሊያምንላቸው ይገባል። ኢንክሉሲቭ መሆናቸው ብቻ በቂ አይደለም።
የሰዎቹ ፐርሰናሊቲ የሰዎቹ ማንነት በምልአተ ህዝብ ተቀባይነት ከሌለው ከመጀመሪያው ነው ሴክተራል ሆኖ ይወዳል። ተቃውሞ ይደርሰዋል። አዘ ኤንድ ኦፍ ዘ ዴይ ኢትስ ኦንሊ ኤ ማተር ኦፍ ታይም ፌል ያደርጋል። ሌላው ኮንሰንሰስ ላይ መድረስ መቻል አለብን። ምርጫ ተደረገ ብቻ ምርጫ አሸነፍክ ማለት ሁሉንም ነገር አሸነፍክ ማለት አይደለም ነው። እንደዛ ቢሆን የዛሬ ስንት ዓመት ነው ኢህአዴግ 100% አሸነፍኩኝ ባለበት ጊዜ ዓመት ነው 2 ዓመት ባልሞላ ጊዜ እኮ ተቃውሞ የደረሰው አይደል እንዴ? እሱ ደግሞ ምልአተ ህዝቡን ያሳተፈና ያው ሌጂቲሜት የሆነ አካል ይጠይቃል። ሌላው የፖለቲካል ኮሚትመንት ያው ይግድላል። ጠዋት ሲነሳ ነበረ መንግስት በናሬሽን ዙሪያ ላይ በቅንነት ሊመራው ይገባል። ናሬሽንን አካታች በሆነ መንገድ ኢንስቲቱሽናላይዝድ በሆነ መንገድ እነዚህም ለነሱ ሳክሰስ ፋክተር ሆነዋል። የስትራክቸራል ፕሮሲጀር ፍሬምወርክ እና ሮድማፖች ያው ቀድሞ የገለጽኋቸው ናቸው። ከማንም በላይ ደግሞ ሪስቶሬቲቭ ጀስቲስ ሊያመጣ የሚችል ሼርድ ናሽናል ናራቲቭ መፍጠር ነው። ከበቀል የጸዳ ማሳደድ፣ መግደል፣ መቅጣት እሱ አይደለም ወሳኙ። የሳውዝ አፍሪካ ናሽናል ሪኮንሲሊዬሽን ሲሳሰብ ሳውዝ አፍሪካ ላይ ሰክሰስፉል ካደረጉት አንዱ ሪስቶሬቲቭ ጀስቲስ ነው። ምህረትን መሰረት ያደረገ ለቀጣይ ግን እንዳይደገም ተቋማዊ አሰራርን በመፍጠር ማለት ነው። ካልሆነ ያው ቲት ፎርታት ዛሬ አሸናፊ ነገ ተሸናፊ ይሆናል። ቲት ፎርታት ስትባል ያው ትኖራል ልክ አሁን እንደኖር ነው ማለት ነው። ከማንም በላይ ደግሞ ሎካል ኦነርሺፕ ያስፈልጋል። በዋናነት እንዳየነው የቱኒዚያ ዘ ኳርቴት የተጫወቱት ሚና ቀላል አልነበረም። ሎካል ኢንስቲትዩሽኖች። ስለዚህ ወደኛ ሀገር ኮንቴክስት ስናመጣው አካዳሚክ ኢንስቲትዩሽንስ፣ ሚዲያ በዚህ ዙሪያ ላይ ያው አስተዋጽኦ ቢያደርጉ የተሻለ ይሆናል። የጋራ ሀገራዊ ትርክት ለምን፣ እንዴት፣ በማን? ዝም ብሎ ናሬቲቭ አይደለም። ፎር ኤቭሪ አክሽን ሪያክሽን እንዳለ ሁሉ ፎር ኤቭሪ ናሬቲቭ ካውንተር ናሬቲቭ አለ። ይህንን ፎርጎን ኮንክሉዥን ነው መጠበቅ ያስፈልጋል። ኤኒቲንግ እንዲህ ብንል በዚህ ሳይድ ደግሞ ሪያክሽን አለውና ይህንን ማስታወስ አለብን። ኮንቴክስቱም ይለዋወጣል። ዋን ፊት ኦል የሆነ ነገር አይደለም ለማለት ፈልጋለሁ። ናሬቲቭስ እንግዲህ ሲመጡ ዝም ብሎ አይመጡም። ቻሌንጅድ መሆን አለባቸው። እንደ አግባብነቱ መለወጥ አለባቸው። ሪፍሬምድ መሆን አለባቸው። ይህ እንግዲህ ሲሆን በሌላ አደር ናሬቲቭስ የሚሆንበት ሁኔታ አለ። ሶሻል እና ካልቸራል ኮንቴክስቱ እንዳለ ሆኖ ማለት ነው። እና ይሄን ካልኩ በኋላ ሲምቦሊዝም ኢዝ ኢምፖርታንት ለናሬቲቭ። ታውቃላችሁ ሀገራችን ውስጥ ያለው ሲምቦሊዝም ለምን ቢባል ሪፒቲሽን ብያለው። በሚዲያ ፕላትፎርም ማንጸባረቁ ታይም አዘ ቫሪያብል በጊዜ የሚደረገው ስትሬንግት ሁሉ የሚሰጠው እሱ ነው። ሲምቦልስ ላይክ ናሽናል ፍላግ የሚያከራክረን ምን የሚለን እኛን ይወክላል ያወክል የሚለው ነገር፣ አይኮኒክ ኢሜጆች የሚቀበለው አለ ማይቀበለው አለ። እነዚህ በሙሉ ከካልቸራል ቫልዩ እና ሂስቶሪካል ሜሞሪስ ሜሞዋር ጋር ስለሆነ ይሄም መታሰብ አለበት። ፍሬሚንግም እንደዚሁ ናሬቲቭስ እና ዲጂታል ሚዲያን ዘልዬ ቢሄድ ምንድነው እዚህ ላይ በነገራችን ላይ የጌት ኪፐር ኢፌክት እና ስትራክቸሩ እየተለዋወጠ ነው። ትራዲሽናል ጌት ኪፐሩ ተለውጧል። አሁን ያለንበት ጊዜ ኖርማል ኮንቬንሽናል ሚዲያ ሲሆን አልተርናቲቭ ሚዲያዎች ነው ያሉት። የየራሳቸው ሶሻል ፕላትፎርም አላቸው። እነሱ እንግዲህ የተለመደውን የሚቀርብልንን በመንግስት ሆነ በፓርቲዎች ሆነ በመሪ ፓርቲ በምን የሚቀርበውን እንግዲህ ቻሌንጅ ያደርጋሉ ማለት ነው። ለምን እንደ ዶሚኔንት ናሬቲቭ ወስደው አማራጭ ድምፅና እንትን ለማምጣት ይሞከራል። ይሄ በዛ መልክ ሂሳብ ማየት አለብን። ሪስክ አለው። አዲስ ፕሮዳክትስ ኦፍ ኮሚኒኬሽን ዳይቨርስ ቮይስን ሪፍሌክት ያደርጋል፣ መሰማትም አለበት። ነገር ግን ሚስ ኢንፎርሜሽን እና የናሬቲቮች ደግሞ ፖላራይዝድ የመሆን ሁኔታ ደግሞ አደጋውና ሪስኩ እሱም አለ ለማለት ነው። ስለዚህ ስንደምራቸው ስናያያዛቸው ናሬቲቭ ሚዲያ እና አሁን ደግሞ ናሽናል ኢንትረስትን ባጭሩ ብናይ የሀገራት ናሽናል ኢንትረስትም እዛ ውስጥ ኢንቮልቭድ ይሆናሉ። እዚህ ላይ እንዳስቀመጥኩት ስትራቴጂክ ዩዝ ኦፍ ዘ ሚዲያ አላይንስ ክሎስሊ ዊት ሶፍት ፓወር ዳይናሚክስ ነው የምንለው። የሀገራት የመንግስት መሪው መንግስት ለምሳሌ ናሽናል ኢንትረስትን ፕሮሞት ዲፌንድ እና ዴቨሎፕ ሲደረግ ሶፍት ፓወር ዳይናሚክሱም እዛ ካልኩሌሽን ውስጥ
በደንብ እናካትተዋለን ማለት ነው። እንግዲህ ኢትዮጵያ ሁለት እንትን ውስጥ ነው ያለ ነው ፔንደለም ኤትኒክ ናሽናሊዝም አለ፣ ፓን ኢትዮጵያኒዝም አለ። ይሄንን ኮምፒቲንግ ናሬቲቭስ አጣጥመን መኖር አለብን። we have to there is no other choice። አንድ ቤት ነው ያለንና ተመካክሮ እንደ ወንድም እንደ በደም ተማምነን መኖር አለብን። ሁሉም የራሱ ፖዚቲቭ እና ኔጋቲቭ ነገር አለው። we should learn and study from the past። በደሎች ግሪቪየንስ ምኖች አሉ መርሳት የለብንም። ነገር ግን ሰው እዛ ላይ ቁስል ላይ ብቻ የሚጠቀጥቅ ከሆነ ምንም ተስፋ አይኖርም። ያ ደግሞ በተራው ሪያክት ያደርጋል፣ ይጠቀጥቃል፣ ምን ይላል፣ ምንም ሰላም የለውም። ሳይክል ኦፍ ችግር ውስጥ ነው የምንወድቀውና ተማምነን ተምረንበት ከችግራችን ወደፊትም ግን እንደ ህብረተሰብ መኖር እንደምንችል እሱ ላይ መሰራት አለበት። የነ ወንድማችን ኮሚሽነር ትልቅ ስራ ትልቅ አደራ ተሰጥቷቸዋል። ይሄ በጣም የነሱ ኃላፊነት ይሄ ነው አይባልም። የድጋፋችን ሁላችንም ያስፈልጋል ነው ምለው። የጋራ ሀገራዊ ትርክት ለምን፣ እንዴት፣ በማን? የጋራ ትርክት በኢትዮጵያ ውስጥ የታዩ የአስተዳደር ተግዳሮቶችን ለመፍታት ያለውን ተስፋ ለማሳየት እሞክራለሁ። የምን አጣብቅኝ ነው እንዳትሉኝ፣ በጣም ብዙ ሰው ይህን አጣብቅኝ ማን ነው የፈጠረው የሚል ያው ለብዙ ዓመት ተጨቃጭቀንበታል። ዛሬ አንድ በጣም ጥሩ ዜና ሰምቻለሁ። አምባሳደር ሌንጮ ባቲ አንዱ እኔ ነኝ ስላሉ ምናልባት ወደ መፍትሄው ለመሄድ ጥሩ መነሻ ይሆናል ብዬ አምናለሁ። እስካሁን የተነሱትንም ምናልባት ሰብሰብ ለማድረግ እንዲያመች አርጌ ፍሬም እንዳረግ ነው የተጠየቁትና እኔ በሆነ ኮር አርጊውመንት መጀመር ፈለግኩ። የእኔ ኮር አርጊውመንት ምንድን ነው? ይሄ የኢትዮጵያ የብዝሃነት አጣብቅኝ እና የአስተዳደር ተግዳሮት ያልኩት ነገር የመነጨው ከኢትዮጵያ ነባራዊ ብዝሃነትም አይደለም፣ ከተከተልነው የአስተዳደር ሞዴልም አይደለም። ምንጩ የትርክት ክፍተት ነው የሚል አርጊውመንት ማቅረብ ፈለግኩ። ኢትስ ኖት ነሰሰርሊ የተጠና ያለቀለት አይደለም፣ ግን አወንቱ አርጊው ላይክ ዛት። እሱ ከሆነ ደግሞ እንግዲህ ብዝሃነቱ ራሱ የፈጠረው ካልሆነ ወይም ደግሞ እስካሁን የተከተልናቸው የተለያዩ አስተዳደር ሞዴል የወለዳቸው ካልሆነና የትርክት ክፍተት ውጤት ከሆነ የመፍትሄ አቅጣጫ ሊሆን ይችላል ብዬ እኔ ማቀርቦ ኢንክሉዚቭ ዲያሎግ በማድረግ የጋራ ትርክት መፍጠር ከቻል ያ የጋራ ትርክት ደግሞ ከዚህ በፊት የነበሩ ግማሹ ያለፈውን ብቻ የሚናፍቅ ግማሹ ደግሞ ባለፈው ስርዓት የደረሰበትን በደል ብቻ ይዞ የሚያለቅሰውን ቡድን ወደ መሀል በመሳብ የተረጋጋ ሀገር፣ ሰላማዊ ሀገር፣ ልማት ያለበት ሀገር መፍጠር ይቻላል። እነዚህ ብዙ አይነት ትርክት ነው ያለው። ባይ ዘ ዌይ በኋላ መጣበታለሁ። ስለ አንድ አይነት ትርክት የምናወራ አይመስለኝም። አንዳንዴ ስናወራ ይሄ ብዙ አይነት ትርክት መኖሩ ደግሞ በጣም ብዙ ድምፅ እና ጫጫታ የሚመስል ነገር ሆነዋል። በጋራ ግን ቁጭ ብለን እንደተባለው በኢንክሉዚቭ ዲያሎግ የምንፈጥረው ትርክት ግን ቢኖር ያንን ድምፅ ወደ ጥሩ ዜማ፣ ወደሚያምር ዜማ፣ ወደ ሀገራዊ ዜማ ሊያመጣ ይችላል የሚል አይነት መፍትሄ ሀሳብ ነው ማለት ነው። ሶ this is my argument, this is my proposal። እንግዲህ ይሄ አጣብቅኝ የሚጀምረው ከኢትዮጵያና ኢትዮጵያዊነት አረዳድ ነው ብዬ ነው የማምነው እኔ። አንዳንዱ ኢትዮጵያ ኔሽን ስቴት ነች፣ አንድ ብሔር ነች። እነዚህ አሁን ብሔር ብላችሁ የምትጠሩት ከብሔር በታች ወይም ደግሞ አናሳ ብሔር ነው ብሎ የሚከራከር ኦቨር ታይም እየቀነሰ የመጣ ግን ስቲል አላይቭ የሆነ አርጊውመንት አለ። በሌላ መንገድ ደግሞ በህገ መንግስቱ የተደገፈው ይሄ ሞዛይክስ ኦፍ ካልቸር መሆኗን የሚያምን ሁለት አይነት እይታ አለ ማለት ነው። ይሄ ኢትዮጵያ የብዝሃነት ሀገር ነች የሚለው ግን ኦልሞስት ዶሚናንት አርጊውመንት እየሆነ የመጣ ስለሆነ እሱንኑ ወይም ደግሞ ከዛው የሚወለድ አጣብቅኝ በማየት መጀመር ይሻላል ብዬ ወሰድኩ።
ኢትዮጵያ የብዝሃነት መገለጫ ሆና ግን ይሄ ብዝሃነቷ የመቻቻል የአብሮ መኖርና የመከባበር ሀገር መሆኗን የሚያሳይ ነገር ነው ይላል። ያ እንዳለ ሆኖ በሌላ መንገድ ደግሞ ይሄ ዳይቨርሲቲ እኮ ይሄ ብዝሃነት እኮ ኮንትራዲክቲንግ ናሬቲቭ እንዲፈጠር አድርገዋል። ኮምፒቲንግ አይዴንቲቲስ እንዲፈጠሩ አድርገዋል። ስለዚህ በአንድ በኩል ጥሩ ነገር ነው፣ በሌላ መንገድ ደግሞ የሚቆርጠን ነገር አለው። አንዱ አጣብቀኝ ይሄ ነው ማለት ነው። እንግዲህ መንግስታት ከዚህ በፊትም እንደተነሱት ገቨርናንስ ኦሲሌሽንስ አለ። አሁን ለምሳሌ በኢምፔሪያል ጊዜ አሲሚሌሽን ፖሊሲ ተሞክሯል። በደርግ ጊዜ ምንም እንኳ የብሔረሰቦችን መብት አከብራለሁ ብልም ዩኒተሪ ሲስተም ነበረ። ኢህአዴግ ደግሞ ፌዴራሊስት ነኝ ብሎ ነበረ። ይሄን ሁሉ ያደረጉት ለምንድን ነው? ኢት ኢዝ ቱ ማኔጅ ዳይቨርሲቲ። ለኔ እዚህ ሀገር ውስጥ ያለውን ብዝሃነት ማኔጅ ካረጉ በኋላና ሀገሪቷ ህዝቦቿ ተከባብሮ አብሮ እየኖሩ ከዛ በኋላ ደግሞ ለልማት ለሰላም ሴኪዩሪቲ ዴቨሎፕመንት ፖሊሲ የሚሉም ቶፒኮች ውስጥ ስላሉ እንዳረሳ እሱን ይሰራሉ ነው። ይሄን ሁሉ አድርገናል። ግን ከአሲሚሌሽን ወደ ዩኒተሪም ብንሄድ ከዩኒተሪ ወደ ፌዴራሊዝምም ብንሄድ ያልተቀረፈ ነገር ግን አለ ኢትዮጵያ ውስጥ። ይሄ ሪዘንትመንቱ ኮንፍሊክቱ ተነስቷል። አሁን ደግሞ ቴሪቶሪያል ዲስፑትስ ፍራግመንቴሽንስ ኢትዮጵያ ውስጥ አክሮስ የነበሩ ናቸው። ችግራችን የብዝሃነት ቢሆን ኖሮ ወይም ደግሞ የምንከተለው የአስተዳደር ሞዴል ቢሆን ኖሮ ከአንዱ ወደ ሌላ ስንሄድ መቅረት ነበረበት፣ ግን አልቀረም። ስለዚህ አንድ ያልተከደ መንገድ እንዳለ የሚያሳይ ነገር አለ ማለት ነው። እሱ ለኔ ናሬቲቭ ቫኪዩም ነው፣ የትርክት ክፍተት ነው። የትርክት ክፍተት ስንል ደግሞ እያንዳንዱ መንግስታት የራሳቸው ትርክት አላቸው አይደለ? ባይ ዘ ወይ መንግስታት እኮ በጣም ጠንካራ ትርክት ነበራቸው። እዚህ ግን እያወራን ያለ ነው እኔ ስለ ሀገራዊ ትርክት፣ ስለ ኢትዮጵያን ስቴት እና ስለ ኢትዮጵያዊነት ያለን ትርክት ላይ ይመስለኛልና ያ ክፍተት ዳይቨርጀንት የሆነ የኢትዮጵያን ስቴት እና ኢትስ አይደንቲቲ ቪው አምጥተዋል። ስለዚህ መጀመሪያ እንዳልኩት በዚህ ጉዳይ ላይ ሼርድ የሆነ ናሬቲቭ ስሩ ናሽናል ዲያሎግ ክራፍት ከተደረገ ይህንን ዳይቨርሲቲ ሃርሞናይዝ በማድረግ የገቨርናንስ ቻሌንጁን ሪዞልቭ ያደርጋል የሚል ነው ማለት። ወደ ኮንክሉዥን ሲመጣ ኦፍኮርስ ኢትዮጵያ ውስጥ ዳይቨርሲቲ ትልቅ አሴት ነው፣ ምንም ጥያቄ የለውም። ግን ደግሞ አሁን አንዳንዴ እንደ ፍራጂሊቲ ሶርስ ሆኖ የሚነሳበት ሁኔታ አለ። But I'm telling you what I called the diversity dilemma in Ethiopia is solvable. መፍትሄ ያለው ፌዴራሊዝም ቪያብል ነው ብዬ አምናለሁ። ግን በሼርድ ናሬቲቭ እና በዲሞክራሲ ሰፖርትድ ከሆነ ብቻ ነው። ቢኮዝ ስትራክቸሩ ለብቻው ትርጉም ከሌለው ስለዛ የምንጋራው ታሪክ ከሌለን ብዙም ሊወስድን የማይችል ስለሆነ as I said federalism whether it is ethnic or geography መልክዓ ምድራዊ ይሁን የብሔር ፌዴራሊዝም ይሁን ብቻውን insufficient ነው። ይሄ ነገር እንዲሰራ እንዲያገለግል ለማድረግ ናሽናል ናሬቲቭ እጅግ አስፈላጊ ነገር ነው ለማለት ነው። እንዳልኩት the best pathway to that is national dialogue. Call to action for me is we have to embrace this process, the national dialogue. እያንዳንዳችን የኔ ስራ ነው የቤት ስራዬ ነው መደገፍ አለብኝ። ይሄ ካልተሳካ ሀገሬ እኔ የምፈልገው መሆን አትችልም፣ ማንነቴም እኔ የምፈልገው መሆን አይችልም የሚል መንገድ የምንከተል ከሆነ እንዳልኩት ይሄንን የጩኸት ድምፅ ወደ ጥሩ ዜማ መቀየር ይቻላል የሚል ሀሳብ አለኝ። አመሰግናለሁ። የጋራ ሀገራዊ ትርክት ለምን፣ እንዴት፣ በማን? በዚህ መድረክ የቀረቡ ጽሑፎችን ተከትሎ ተሳታፊዎች በጋራና በየቡድን ተከፋፍለው ሰፊ ውይይቶች ለቀናት ተካሂደዋል።
በተለያዩ ቡድኖች የተካሄዱ ውይይቶች የማጠቃለያ ሐሳቦችም እንደሚከተለው ቀርበዋል። የመጀመሪያ ዲስከሽን ፖይንታችን የነበረው አካዳሚያው ሪሰርች ኢንስቲትዩቱ ምን ይሁን፣ ምን ኮንትሪቢዩት ያድርግ፣ በተለይ ሀገር በቀል እውቀቶችን ለግራንድ ናሬቲቭ ወይ ደግሞ ለሼርድ ናሬቲቭ ምን ያድርግ በሚለው ነው ውይይቱ የተጀመረው። እዛ ላይ በጣም ጉምቱ ፕሮፌሰሮች ነበሩ እኛ ጋር። እነሱ እዚህ የግራንድ ናሬቲቭ ቀረጻውን በደንብ ማምጣት፣ ትኩረት መስጠት፣ አዌርነስ ክሬት ማድረግ ከሚበትኑን ይልቅ የሚሰበስቡን ብዙ ስላሉ ከኔጌቲቭ ኢነርጂው ፖዚቲቭ ኢነርጂውን በደንብ ማድማት ላይ ትልቅ ስራ እንደሚጠብቀን በዛ መሰረት አንዱ እሱ ነው። ሁለተኛው እነዚህ ውይይቶች ይስፋፉ፣ ይቀጥሉ፣ የዩኒቨርሲቲው ይሂዱ። ዩኒቨርሲቲዎች ውስጥ ያሉትን ፓወሮች በደንብ በመጠቀም ያንን መስራት እንዳለብን፣ የአካዳሚክ ነፃነታችን ተጠብቆ ተመራምረን ግብዓት ሊሆኑ የሚችሉትን ማምጣት ላይ ሰፊ ውይይት ተደርጓል። ከዛ ውጭ ግን ወደ ህዝቡ መውረድ አለበት፣ ህዝቡ የውይይት ባህልን ማዳበር አለበት የሚለው ከዛ ውስጥ በትኩረት የወጣ ነው። ሁለተኛው ውይይት የነበረው ሪስፖንሲቢሊቲን በተያያዘ ነው። እዛ ላይ የወል ትርክት ወይ ደግሞ የሼር ትርክቶቻችን በአርቱም በዶኩመንተሪውም ግን ኮሚኒቲ ቤዝድ የሆኑ ኖሌጆችን በማውጣት ላይ ሰፊ ትኩረት ተሰጥቶ በጥሩ ኮሚኒኬሽን ኮሚኒኬት መደረግ እንዳለበት፣ ከትውልድ ወደ ትውልድ ማለፍ እንዳለበት፣ ታይም ፍሬም ግን ያስፈልገዋል። አክሽነብል መሄድ አለብን። ነገ የኛ አይደለም፣ ትላንት የኛ እንዳልነበረው ሁሉ። ስለዚህ ነገ የኛም አለመሆኑን ካወቅን ዛሬውኑ መስራት አለብን የሚል ጎልቶ የወጣን የነበረው። ከታይም ፍሬም አኳያ በተለይ ከአርቱ ጋር ኪነጥበባት ሪሶርስ ተመድቦላቸው በደንብ በሰፊው መሄድ ያስፈልጋል የሚሉት ጎልቶ የወጡት ናቸው። ይሄንን ብዬ የቀረ ነገር ካለ ወዳጆቼ ሊጨምሩበት ይችላሉ። የተሰነደው ሰነድ ግን ሰነዱ ከሰነድነት አልፎ መታተም ቢችል፣ ፐብሊሽ መደረግ ቢችል፣ መተላለፍ የሚችል በሚል ነው የሰጡን። የተሰጡትን ቃለ ጉባኤዎች ደግሞ ለአቶ ዘሪሁን አስረክባለሁ። አመሰግናለሁ። ዘሪሁን ለግራንድ ናሬቲቭ ግንባታ የሚዲያ ሚና፣ የሚዲያ ሪሶርስ እንዴት እናጠናክር በሚለው ርዕስ ዙሪያ ነበር። ሚዲያ በግራንድ ናሬቲቭ ግንባታ ሂደት ያለው ሚና በስፋት አንስተን ተነጋግረናል። ሚዲያን ከብዙ ኤንግል ነው ያየነው። ከታይሚንግ አንጻር ሚዲያ ከታይሚንግ አንጻር በደንብ መጠንቀቅ እንዳለበት፣ ሚዲያን ከስልጠናና ከትምህርት ጋር ከእውቀት ጋር ሚዲያን በናሬቲቭ ግንባታ ሂደት ውስጥ ዲስኢንፎርሜሽን እና ሚስኢንፎርሜሽንን ለመከላከል ሚዲያ የሚኖረውን ሚና በስፋት አንስተናል። በተለይ የሶሻል ሚዲያ ዘመን ያመጣቸውን ቻሌንጆችን ከብዙ ኤንግል ነው ያየነው። በጣም በስፋት ነበር ሀሳቦች የተሰጡበት። ግን ዋና ዋና ሀሳቦችን ባጭሩ በወቅቱ ሚኑትን የያዙት ዶክተር እንዲያቀርቡ ጠይቃለሁ። መዋቅራዊ በሆኑና ኢምፕሊሜንቴሽናል ወይም ደግሞ አተባበር ላይ ያተኮሩ፣ መዋቅራዊ ላይ ያተኮሩት ፖለቲካው ሲስተካከል ሚዲያው ይስተካከላል የሚል ትልቅ ነገር አምጥተዋል። የፖለቲካ ባህሉ የመደማመጥ የመነጋገር የመመካከር ባህሉ ካለ፣ ስለዚህ ፖለቲካውን በደንብ ትኩረት አድርጎበታል። ሁለተኛው አሁንም መዋቅራዊ ሆኖ የሚቀርበው የህዝብን ባህል፣ የህዝብን እሴት፣ ለዘመናት አብሮ የኖሩትን ህይወት ያንኑን የሚቃኝ ካልሆነ፣ ያንኑ አድረስ የማያደርግ ከሆነ ሚዲያው ሰርቫይቫል ራሱ ጥያቄ ውስጥ ስለሚገባ ትርክቶቹ በዚያው ዙሪያ መሆን አለባቸው የሚል መዋቅራዊ። ሁለተኛው በጣም ጠንካራ የሆነ መዋቅራዊ ደግሞ ስሙን እና ግራንድ ናሬቲቭ የሚለው ኢምፔሪያሊስቲክ የሆነ ዶሚኔሽን ስለሚያቃጭል ሼርድ የሆነ ቢሆን አውር ፊውቸር ናሬቲቭ አብሮ የሚያኖርን ተብሎ ቢጠራ የሚል ከሞኖሎግ ወደ ዳያሎግ መሻገር ስላለብን ያ ግራንድ የሚለው ወደ ሞኖሎግ ስለሚወስድን ቃሉ ከዛሬ ጀምሮ ሼርድ ናሬቲቭ ወይም የወል ትርክት ቢባል የሚል። ሌላው ከሱ ጋር በጣም የተያያዘ ትምህርት ስርዓታችን በአጠቃላይ በተለይ ደግሞ የትምህርት ኮንቴንቱ ራሱ ኤጁኬሽን ፒስ ኤጁኬሽን የሰላም ትምህርት ከታች ጀምሮ መስጠት እንዳለበት በዚያው በፒስ ኤጁኬሽን ውስጥ
መነጋገር፣ ክሪቲካል ቲንኪንግ፣ እርስ በርስ መነጋገር፣ በተለይ ሚዲያ ሊትሬሲ ኤጁኬሽን ዲጂታል ሊትሬሲ ኤጁኬሽን ስላለ በዚያ ላይ ትኩረት ማድረጉ መሰረታዊ ነው የምለውን አቅርበዋል። እጅግ ሰፊ ነገሮች ናቸው የቀረቡት። ከዚያ ውስጥ ደግሞ ሚዲያው ራሱ ፍሬም የተደረገበት አካሄድ ስህተት ነው፣ መታረም አለበት። በሚዲያ ውስጥ የሚሰሩ ፕራይቬት ይሁን ፓብሊክ መንግስት የሚሰሩ ለሀገር ተቆርቋሪ ዜጎች አሉ። ሀገራዊ ስሜት፣ ሀገራዊ ኃላፊነት የሚሰማቸው አሉና ያን በተመለከተም ስለ ሚዲያ ሲነገር ዝም ብሎ መነገር የለበትም። በጣም ሀገር ላይ ሰው ላይ አተኩሮ የሚሰሩ ሚዲያዎች መኖራቸው ተጠቁሟል። ስለዚህ ሚዲያ ብለን ስንል በድፍን ሳይሆን እነዚያን ለየትን ማወቅ እንዳለብን ሚዲያ 21ኛው ክፍለ ዘመንን የሚመጥን የሚዋጅ መሆን ስላለበት በተለይ ጄንዚ ጄኔሬሽን ዜድ በአሁኑ ሰዓት አንዳንዶቹ ሚሌኒየም ይሏቸዋል፣ ብዙ ስም አላቸው። እነሱን የሚመጥን ከነ ቲክቶክ ጀምሮ በተለይ ሚዲያ ሊትሬሲ ተመለከተ በኃላፊነት የሚንቀሳቀሱበትን መንገድ ብናይ ሶሻል ሚዲያን እንደ ግጭት መነሻ አድርጎ ከማየት ይልቅ ለምን ሶሻል ሚዲያ የሚሰሩ ተጽዕኖ ፈጣሪዎችን ደግሞ ኢንጌጅ አናደርጋቸውም? እስበት ሰጥቷቸው እነሱንም ለምን እንዲነጋገሩበት አናደርግም? ሌላው ታይሚንግ ጋር ተያያዘ ዜና 12 ሰዓት 1 ሰዓት ሙሉ ሰዓት የተጠበቀ ሳይሆን አስቀድሞ መነገር ስላለበት ይህ ታይሚንጉ በጣም መስተካከል እንዳለበት አንስተዋል። እሱ ብቻ አይደለም፣ በጣም ቅድም እንዳለ በጥልቀትና በስፋት ከተነሱ ኢሹዎች መካከል ቁጥጥር ብቻውን አያስተካክለው። ቁጥጥር ሳይሆን ኦውነርሺፕ፣ ሪስፖንሲቢሊቲ፣ ሼር ሪስፖንሲቢሊቲ እና ሊትሬሲ የኔነት የባለቤትነት ስሜት እጅግ ወሳኝ መሆኑን አንስተዋል። ከዚያም በተረፈ በተለይ ፒፒፒ ፓብሊክ ፕራይቬት ፓርትነርሺፕ በዚህም ኤሪያ በንጸባረቅ እንዳለበት በስፋት አንስተዋል። የሚዲያ አደራረስ ተደራሽነት ወይም አክሰሲቢሊቲም እንደዚሁ ኢኩታብል እንዲሆን አደራ ተብለዋል። ስለዚህ ለሰላም ሁላችንም በተለይም ለጋራ ትርክት አብረን እንስራ የሚል ጥሪም አስተላልፏል። በጣም ከብዙዎቹ በጥቂቱ ነው ከ400 ገጽ ፒኤችዲ ፔፐር 1 ገጽ አብስትራክት እንደማቅረብ ይቆጠርልኝ። አመሰግናለሁ። እዚህ ውስጥ 3 ነገሮች ላይ ፎከስ አድርገናል። አንዱ አክተሮችና ማንዴታቸው፣ አገራዊ ትርክቱን ለመገንባት አክተሮች እነማን ናቸው፣ ማንዴታቸው ምን ሊሆን ይችላል የሚል ነው። ሁለተኛ ኮኦርዲኔሽን ሜካኒዝም አክሮስ ሚኒስትሪያል ሊሆን ይችላል፣ ኢንስቲትዩሽኖች እንዴት ኮኦርዲኔት ሊያደርጉ ይችላሉ የሚል ነው። ሶስተኛው ስቴፖቹ ምን መሆን አለባቸው፣ ናሬቲቭ ኢንስቶል ለማድረግ መሬት እንዲይዝ ለማድረግ ስቴፖቹ ምን መሆን አለባቸው የሚሉ ፖይንቶች ላይ ዲስከስ አድርገናል። ከዚህ አንጻር አክተሮችን ቶሎ ቶሎ ሊስት ለማድረግ ያህል ኦብቪየስሊ መንግስት ትልቁ አክተር ነው በዚህ ጉዳይ ውስጥ። በተለይ ደግሞ ሌጅስሌቲቭ ቦዲ ሁለቱ ኤችፒአር እና ኤችኤፍ ሁለቱ ወደ ሪጅንም ሲወርድ ተመሳሳይ ሆኖ ዋና አክተር ይሆናል። 3 ስራዎች ቢያንስ አኮምፕሊሽ ያደርጋል መንግስት። አንደኛ አገራዊ ትርክት ያስፈልጋል ወይ ብሎ ሪኮግናይዝ ማድረግ አንድ። ሁለተኛ ደግሞ ገቨርናንስ ውስጥ፣ ትምህርት ውስጥ፣ ፐብሊክ ኮሚኒኬሽን ውስጥ ይሄን አገራዊ ትርክት ማስገባት ወይ ደግሞ ኢንቴግሬት ማድረግ እና ኦቨርኦል ኦቨርሳይት የማድረግ ሮል ማንዴት አለው ማለት ነው። ሁለተኛ አክተር ሚዲያ እና አርት ነው። ምንም ጥያቄ የለውም። ስቶሪ፣ ፊልም ምን ውስጥ ካልገባ ትርክት መሬት ሊይዝ አይችልም። ስለዚህ ሁለተኛ እና ትልቁ አክተር ብለን የያዝነው እሱ ነው። ሶስተኛ ሲቪል ሶሳይቲ እና በተለይ ደግሞ የሃይማኖት ተቋማት። ሲቪል ሶሳይቲ ስንል ለምሳሌ የሂስቶሪያን አሶሲዬሽን አለ፣ ሌሎች መሰል አሶሲዬሽኖች አሉ። እነዚህ ከመንግስት ወስዶ መሬት በማውረዱ ረገድ ትልቅ ሮል እንዳላቸው ተስማምተናል ማለት ነው። ኦን ማድረግ አለባቸው። ኢንክሉሲቪቲን ኢንሹር ያደርጋሉ ይህንን ማድረግ። ከዚህ አንጻር ሲቪል ሶሳይቲ እና የሃይማኖት ተቋማት ሌላው አክተር ይሆናሉ። ፖለቲካ ፓርቲዎች ግዴታ ፕሮግራማቸው ውስጥ ማስገባት አለባቸው ባይባልም ሀገራዊ ትርክት ሲባል እነሱንም ስለሚመለከት እያንዳንዱ ኮሚኒኬሽኖቻቸውን በዚህ ፍሬም ቢያደርጉ ይመረጣል ስለሚባል እንደ አክተር ይቆጠራሉ። እና በመጨረሻም ደግሞ ናሽናል ዳያሎግ ኮሚሽን በዚህ ጉዳይ ውስጥ ትልቅ ባለድርሻ አካል ወይ ደግሞ አክተር ይሆናል።
ምናልባትም የኢትዮጵያ ናሽናል ዳያሎግ ሲያልቅ አንዱ አኮምፕሊሽ ያደርጋል ተብሎ የሚጠበቀው ሀገራዊ ትርክትን ፍሬም በማድረግ ረገድ ማለት ነው። የመጨረሻው ሌላው ኤሊትና አካዳሚክ ኮሚኒቲ ግዴታ እዚህ ውስጥ መሳተፍ አለባቸው ማለት ነው። ኮኦርዲኔሽንን በሚመለከት ይሄ ነገር በጣም የመልቲ ስቴክሆልደር ስራ ነው። ከዚህ አንጻር ሁሉም ባለድርሻ አካላት ባለድርሻ ናቸው ብንልም እንኳ ሚኒስትሪ ኦፍ ፒስ፣ የሰላም ሚኒስቴር፣ የትምህርት ሚኒስቴር እና የገቨርንመንት ኮሚኒኬሽን ኪ ሚኒስቴሪያል እንትን ቢሆኑ እና እነዚህ እንደ ባለቤት ወስዶት ይሄ ኢንተግሬት የማድረጉን ኮኦርዲኔት የማድረጉን ስራ ቢሰሩ ብለን እንትን አስቀምጠናል። ዋና ኦነሩ ሚኒስትሪ ኦፍ ፒስ ሲሆንና ሚኒስትሪ ኦፍ ኤጁኬሽን ደግሞ ሰፊም ስለሆነ ካሪኩለም ውስጥ ማስገባት ስላለበት ሚኒስትሪ ኦፍ ኮሚኒኬሽን ሜሴጂንግ ላይ ዋነኛው ተቋም ስለሆነ እነኚህ ሶስቱ አብሮም በተናጠልም በዚህ ጉዳይ ላይ ቢሰሩ ብለናል ማለት ነው። በዚህ ቢወሰድልን። ስቴፑን በሚመለከት መጀመሪያ ዲፋይን እና ኮንሰንሰስ ቢውልድ ማድረግ ይኖርብናል። ሀገራዊ ትርክት ያስፈልጋል ወይ? ምንድን ነው እሱ? ለምን ያስፈልጋል? ምን ይፈታል? የሚለውን ነገር በደንብ ዲፋይን ማድረግ ኮንሰንሰስ ቢውልድ ማድረግ አለብን እሱ ላይ። ከዛ በኋላ ወደ ፖሊሲ ፍሬምወርክ እና ወደ ሌጅስሌቲቭ መቀየር ያስፈልጋል። እንዲሁ አየር ላይ ስለማይደረግ ሰፖርት ማድረግ ያስፈልጋል። ሁለተኛ ስቴፕ የሚሆነው ሌጅስሌቲቭ ውስጥ ማሳለፍ እና ፖሊሲ ፍሬምወርክ ፖሊሲ ማዕቀፍ መስጠት ያስፈልጋል። ሶስተኛ ኢምፕሊሜንቴሽን አክሮስ ሴክተርስ። ይሄ አንድ ተቋም ውስጥ ብቻ ወይ ደግሞ አንድ ኢንቲቲ ብቻ ሳይሆን አክሮስ ሴክተርስ፣ ለምሳሌ የትምህርት ካሪኩለም ውስጥ መግባት አለበት። ፐብሊክ ሰርቪስ ትሬኒንግ ውስጥ እንዲገባ ማድረግ፣ ሚዲያ ኮንቴንት በዚህ እንዲቃኝ ማድረግ፣ እያንዳንዱ የልማት ፕሮጀክቶችም ራሱ በዚህ አላይን እንዲያደርጉ ማድረግ ያስፈልጋል እና የመጨረሻው ስቴፕ ዲሴንትራላይዝ ማድረግ ነው። ይሄንን እስከ መጨረሻ እስከ ቀበሌ እና እስከ ሎካል ስትራክቸር ድረስ ይሄንን ማውረድ አስፈላጊ ነው ብለናል። ስለዚህ ከኮንሰፕት እስከ ኢምፕሊሜንቴሽን ዲስከስ አድርገን ሰጀስት ያደረግነው ይሄንን ይመስላል። ዛሬሽ አሁን ለሚያቀርበው ሚዲያን በተመለከተ ዶክተር ዮናስ ግሩፕ ያቀረበው ዶክተር እሱም እንደገና የሚያቀርበው ዝርዝር ስቴፖች ዝርዝር ሰጀሽኖች አሉት። ከኢንስቲቱሽናላይዜሽን፣ ከስቴፖች፣ ከአክተር ኮምፖዚሽን ጋር የተያያዘ እሱን የጅማ ኮንሰንሰስ የምንለው ውስጥ አንከተው የሚከተለውን ግን ታሳቢ ያደረገ እንደሆነ እንድታቁልኝ። አንድ የጋራ የሆነ የወል ትርክት እንደሚያስፈልገን፣ ይሄ ጠቅላይም ሊሆን እንደማይችል መልቲፕል የሆኑ የተለያዩ ተፎካካሪም ተገዳዳሪም እንትኖችን አማካይ የሆነ ሊያወጣ እንደሚችል ብቻና ግን ይሄ ኢንዴፕዝ የሆነ በምርምር በመልቲፕል ስቴክሆልደርስ ፓርቲሲፔሽን አስፈላጊነቱን በደንብ ዲፋይን ለምን የሚለው መደረግ እንዳለበት እንደተግባባን የሚለውን እናስቀምጣለን። ቢካውዝ አስፈለገ ብለን አልደመደምንም፣ አያስፈልግምም አላልንም፣ ግን ወደዛ እየሄድን ነው። አሁን መጥቶ የሚነበበው ሲምፕሊ ይህን ታሳቢ ያደረገ ጥሪ ነው። እኛ ከጥር 3 እስከ ጥር 5 2018 ዓመተ ምህረት በጅማ የተካሄደው የጋራ ሀገራዊ ትርክት መቀረጽ አስፈላጊነትና ተቋማዊ አቀራረብ በሚል አርዕስት ከፌዴራልና ከክልል መንግስታት፣ ከህገ መንግስታዊ ተቋማት፣ ከዩኒቨርሲቲዎችና የምርምር ተቋማት፣ ከሲቪል ማህበረሰብ፣ ከሃይማኖታዊ ተቋማት፣ ከመገናኛ ብዙሃን፣ ከግል ዘርፍ፣ ከወጣቶችና ከሴቶች ድርጅቶች እና ከገለልተኛ ምሁራን የተውጣጡ የኢትዮጵያ የረዥም የስልጣኔ ታሪክ፣ የባህል ባለጸጋነትና የጋራ የሰላም፣ የክብር፣ የፍትህና የብልጽግና ምኞት እየተመራን በተከታታይ የተፈጠሩ ፖለቲካዊ ስምምነቶች፣ የተጋጩ የታሪክ ትርጓሜዎችና የአንድነትና የመከፋፈል ዘመናት ያሉበትን የሀገራችንን ውስብስብ ፖለቲካዊ ጉዞ በጥልቀት ተገንዝበን ዘላቂ ሰላም፣ ዴሞክራሲያዊ ህጋዊነትና ተግባራዊ መንግስትነትን ብቻ ሳይሆን በፖሊሲና ተቋማዊ ማሻሻያ በጋራ ትርጉም
በጋራ ትውስታና በአንድ የሀገር አቀፍ ማዕቀፍ መደገፍ እንዳለበት በመገንዘብ የኢትዮጵያ ብዙህነት ቋንቋዊ፣ ባህላዊ፣ ሃይማኖታዊ፣ ክልላዊና ታሪካዊ እውነታ ሲሆን የመከፋፈል ምንጭ ሳይሆን የጥንካሬ አቅም መሆኑን በመቀበል እየተካሄደ ያለውን የብሔራዊ ውይይት ሂደት እንደ መሰረታዊ መድረክ በመገንዘብ ነገር ግን ውይይት ብቻ በቂ እንዳልሆነና በተቋማዊ በአእምሮአዊና በመገናኛ ማዕቀፎች መደገፍ እንዳለበት በመግለጽ በአካባቢያዊ የኢትዮጵያ ፍልስፍናዊ ትሩፋቶች የተመሰረተ በልዩነት ውስጥ አብሮ መገንባት፣ መካተት እና የጋራ ኃላፊነትን የሚያጎላ አመለካከት ተመርተን ይህንን የጅማ ስምምነት መግለጫ እንደ የጋራ ብሔራዊ ቁርጠኝነትና መመሪያ ሰነድ በዛሬው ዕለት በይፋ እናጸድቃለን። አንድ የጋራ ሀገራዊ ትርክት አስፈላጊነት። አንድ ኢትዮጵያ የሚከተሉትን ሚናዎች የሚያገለግል የጋራ ሀገራዊ ትርክት እንደሚያስፈልጋት እናረጋግጣለን። የተለያዩ የታሪክ ትውስታዎችን በአንድ የፖለቲካ ማህበረሰብ ውስጥ ማዋሃድ፣ በክልሎችና በትውልዶች መካከል ሞራላዊና ሲቪክ ተስማሚነት መፍጠር፣ ልዩነትን ሳያጠፉ ብሔራዊ አንድነትን ማጠናከር፣ የመንግስታዊ ቅቡልነትን፣ ህገ መንግስታዊነትና ዲሞክራሲያዊ ልማዶችን መመርኮዝ። ሁለት የጋራ ታላቅ ትርክት ከተጫነ ወይም ከሚያገል ትርክት በመሰረቱ ይለያል። እርሱ በጋራ የሚጻፍ እንጂ ከላይ የሚጫን አይደለም። አካታች እንጂ ደረጃዊ ወይም አስተዳደራዊ አይደለም። ተለዋዋጭና የሚያድግ እንጂ የተገደበ ወይም የተስተካከለ አይደለም። ሶስት የእንዲህ አይነት የጋራ አካታች አሰራር እጦት የሚከተሉትን አደጋዎች እንደሚያስከትል እንገነዘባለን። የብሔራዊ ውይይት መበታተንን፣ ዜሮ ድምር የማንነት ፖለቲካ፣ ደካማ ተቋማዊ ቅቡልነት፣ የማንወጣው የመተማመን እጦት፣ የመከፋፈልና የውድቀት አዙሪት። አብይ ቁጥር 2 የወደፊቱ የጋራ ሀገራዊ ትርክት በመፍጠር ውስጥ ልንከተላቸው የሚገቡ መርሆች። አካታችና የጋራ ባለቤትነት፣ ሁሉም ማህበረሰቦች፣ ክልሎች፣ ትውልዶችና ማህበራዊ ቡድኖች በእኩል ክብርና ድምፅ መወከል አለባቸው። በአንድ ማዕቀፍ ውስጥ ያለ ብዝሃ ትውስታ የተለያዩ ታሪካዊ ልምዶችን፣ ቅራኔዎችንና አስተዋጽኦችን ማክበር እንጂ አንዱን በሌላው ላይ ማብለጥ ተገቢ አይደለም። በክብር በስነ ምግባራዊ መደማመጥና የእርስ በርስ እውቅናና ቁርጠኝነት ላይ የተመሰረተ ውይይት። የጋራ ሀገራዊ ትርክቶች ከህገ መንግስትና ከዲሞክራሲ እሴቶች ጋር በማጣጣም የሰብአዊ መብቶችን፣ እኩልነትንና የህግ የበላይነትን የሚያጠናክሩ መሆን ይኖርባቸዋል። ተቋማዊነትና ዘላቂነትን የሚያረጋግጥ በግለሰቦች ወይም በየዘመኑ ፖለቲካ ሳይሆን በዘላቂ ተቋማት ላይ የተመሰረተ በታሪክ መከባበር ላይ ተመስርቶ በጋራ ኃላፊነት የሚመራ ወደፊትን የሚያመለክት መሆን ይገባዋል። አብይ ቁጥር 3 የተቋማዊነት ማዕቀፎች የጋራ ታላቅ ትርክት በሚከተሉት ዘርፎች የተቀናጀ ድጋፍ ያገኛል። 1. የፖሊሲና የህግ ማዕቀፎች በልማት ስትራቴጂዎች፣ በሰላም ግንባታ ፖሊሲዎች፣ በሲቪክ ትምህርትና በህዝብ ንግግር መመሪያዎች ውስጥ መዋሃድ። 2. ተቋማዊ ቅንጅት
በሚኒስትሮች፣ በህገ መንግስታዊ ተቋማት፣ በክልል አስተዳደሮችና በውይይት አካላት መካከል ግልጽ ሚናና ቅንጅት መፍጠር። 3 አእምሯዊና አካዳሚያዊ እርከን የዩኒቨርሲቲዎች የምርምር ተቋማትና የባህል ባለሙያዎች ሚና ማጠናከር። 4 የመገናኛ ብዙሃን ኃላፊነት እውነተኛ፣ ሚዛናዊና አካታች ህዝባዊ ንግግር ማበረታታት። አብይ ቁጥር 4 አጋርነትና የሂደት ቁርጠኝነት። 1 የመንግስት የሰላምና የውይይት ኮሚሽኖች የአካዳሚያ፣ የሶሻል ማህበረሰብ፣ የመገናኛ ብዙሃን፣ የወጣቶችና የሴቶች ተቋማት ሚና የሚገልጽ የአጋርነት ሂደት ካርታ እናበረታታለን። 2 ከውይይት ወደ ተቋማዊ መደራጀት የሚያመራ የደረጃ በደረጃ ሂደትን እንደግፋለን። ይህንን ሀገራዊ ምክክር አጠናክሮ ለማስቀጠል የሰላም ሚኒስቴር፣ CRPP እና ጅማ ዩኒቨርሲቲ በቀጣይ ሂደት ዋና አመቻቾች መሆናቸውን እናረጋግጣለን። አብይ ቁጥር 5 የትግበራና ክትትል ቁርጠኝነት። 1 ይህን ስምምነት ወደ ተግባር ለመቀየር በፖሊሲ ማስተካከያ፣ በተቋማዊ ቅንጅትና በቀጣይ ብሔራዊ ውይይት እንተጋለን። 2 የፖለቲካ ድጋፍ፣ የሀብት ማሰባሰብ፣ የአቅም ግንባታና የጊዜያዊ ግምገማ ስርዓቶች እንዲተገበሩ እንጠይቃለን። 3 የጋራ ሀገራዊ ትርክት ቀጣይ ከጊዜ ጋር ተሻሽሎ የሚያድግና ለዴሞክራሲያዊ ማሻሻያ ክፍት የሆነ ብሔራዊ ፕሮጀክት መሆኑን እናረጋግጣለን። መዝጊያ የጅማ ስምምነት ኢትዮጵያ አንድነቷን በትዕዛዝ ሳይሆን ራሳቸው በሀገራቸውና በትርክቷ ውስጥ የሚያዩ ዜጎቿና በጋራ ታሪካቸው መሆኑን ያረጋግጣል። ጅማ የውይይት የልውውጥና የእድሳት ከተማ በመሆን ይህን ብሔራዊ ቁርጠኝነት የሚወክል ምልክት ሆና ትቆማለች። ይህ የጋራ ስምምነት ጥር 5 2018 ዓመተ ምህረት በጅማ ጸደቀ። የጋራ ሀገራዊ ትርክት ለምን፣ እንዴት፣ በማን